ጤና ይስጥልኝ ተመልካቾቻችን፣ መስፍን በላቸው እባላለሁ። 15ኛ ቪዲዮ ደግሞ ከዚህ በፊት የሰራነውን ሊስት ቪው እንዴት ክሊክ በምናደርግበት ጊዜ ከሱ ጋር የተያያዘ አክሽን እንዴት ዲፋይን እንደምናደርግ ነው። ከዚህ በፊት እንደምናደርገው ፕሮግራማችንን እናስነሳና ይህንን ሊስት ቪው አንደኛውን ዩዘርስ ክሊክ በሚያደርጉበት ጊዜ ያ ክሊክ ያደረጉትን በዲያሎግ ቦክሱ ላይ ከዚህ በፊት ዲፋይን ያደረግነው ዲያሎግ ቦክስ ላይ እንዴት ማሳየት እንደሚችል ነው። ታስታውሱ እንደሆነ ከስፒነሩ ጋራ አብረን አያይዘን አንድ ዲያሎግ ቦክስ አዘጋጅተን ነበረ። ያንን ዲያሎግ ቦክስ እንጠቀምበታለን። ምናልባት መጀመሪያ አንዳንድ ነገሮችን ለመጨመር እወዳለሁ። እስቲ ጎቶ ኤክስኤምኤል ኮዱ ጋር እንሂድና አንድ ሶስት ነገሮች እዚህ አካባቢ ለማሳመር ወይ ለማሳየት የሚያገለግሉን አንደኛው ዲቫይደር ነው። ዲቫይደር ብዙ ጊዜ በሁለቱ ሊስቶች መካከል ያለውን ዲቫይደር ከለር ዲፋይን ያደርግልናል። ከለሩን እኛ ራሳችን ዲፋይን ማድረግ እንችላለን እና ከለር ዲፋይን ሲሆን መሰላሉን እናደርግና የከለሩን ሄክሳዴሲማል ቫልዩ እናስገባለን። ለእኛ ለምሳሌ ያክል ቀይ ብናስገባ ኤፍኤፍ 0000 ቀይ ነው ማለት ነው። አሁን ቀይ መሆኑን እዚህም ያሳየናል። ይሄ ዲቫይደሩ ቀይ እንዲሆን ወሰንን ማለት ነው። ይሄ ብቻ ሳይሆን የዲቫይደሩን ሄይትም እንደዚሁ ዲፋይን እናደርጋለን። የዲቫይደር ሄይቱን ብዙ ጊዜ በፒክስል ወይም ደግሞ በቫልዩ ነው የምንሰጠው። ለምሳሌ ያክል ቀጭን እንዲሆን ዲፋይን እናደርግና ለምሳሌ ያክል 0.5 ዲፒ ብለን እናስገባለን። ከዚህ በተጨማሪ ደግሞ ሊስት ቪውን አንድ ሰው ሴሌክት ሲደረግ ሴሌክት መደረጉን የምናሳይበት ባሩን ዲፋይን የምናደርግበት ነው። ይሄ ደግሞ ሊስት ሴሌክተር የሚባል ነው። ይህንን ሊስት ሴሌክተርም እንደዚሁ በከለር ዲፋይን ማድረግ እንችላለን። አሁንም መሰላል ነምበር አድርገን እኔ ለምሳሌ ያክል EEFF 00 የሚለውን ከለር አረንጓዴ መሰል ከለር ነው እና ይህንን ከለር ዲፋይን አደረጉኝ ማለት ነው። ይሄ ሶስቱም ከዚህ በፊት ያለውን ሊስት ቪው ይቀይሩልናል፣ መስመሮችንም ያያይዙልናል። አሁን ሴሌክት ስናደርግ ይሄን ከለር ወሰድን፣ በሁለቱ መካከል ደግሞ መስመሮችንም ያሳየናል ማለት ነው። ይሄ አብረን በኋላ የምናየው ነገር ነው። ይህንን ከሰራን በኋላ አሁን ወደ ዋናው ጉዳያችን እንገባለን። ከዚህ በፊት እንዳልኩት አንዱን ክሊክ በምናደርግበት ጊዜ ከዚህ ውስጥ አንዱን አይተም ሴሌክት በምናደርግበት ጊዜ ያ ሴሌክትድ የሆነውን ለእኛ እንዲያሳየን ማድረግ የምንችልበት ነው። አሁን ይህንን ማድረግ የምንችለው ጃቫችን ጋር ሄደን ነው። ከዚህ በፊት ዲፋይን ያደረግነው ዲያሎግ ቦክስ አለ። አለርት ዲያሎግ ነው፣ አለርት ነው የሚያደርገን። ይህንኑ በመጠቀም አብረን ዲፋይን እናደርጋለን። እዚህ ላይ ከዚህ በፊት ሊስት ቪውን በተመለከተ ቫሪያብሉን ዲፋይን አድርገናል። ይህንኑ ቫሪያብል ነው የምንጠቀመው። ስለዚህ እንደገና ስፒነርን እንዳደረግነው እንደገና ሌላ ቫሪያብል ዲፋይን ማድረግ አያስፈልገንም። ይህንኑ ቫሪያብል ወስደን ምክንያቱም ይሄ ቫሪያብል ከአይዲው ጋር አብሮ ስለተያያዘ ማድረግ የምንችለው አክሽን አብረን ማያያዝ ብቻ ነው። አክሽን ለማያያዝ ከዚህ በፊት የምናውቀውን እና ተመሳሳይ የሆነውን ነገር እንወስዳለን። እሱም ሴት ኦን አይተም ክሊክ ሊስነር ነው። ይሄን እንግዲህ አይተሙ ክሊክ በሚደረግበት ጊዜ ሊስን የሚያደርግልን ነው። ለዚህ ኒው ዲፋይን የምናደርገው አለ። አዳፕቲቭ ነው። አዳፕቲቭ ኦን አይተም ክሊክ ሊስነር ክሊክ ስናደርግ እሱ ራሱ ፖፑሌት የሚያደርገው ወይም ደግሞ የሚያመጣልን አለ። ኦን አይተም ክሊክ አንድ ነገር ስራ እንላለን። አሁን እዚህ ላይ ነው ዲያሎግ ቦክሳችንን ኢንክሉድ የምናደርገው። ስለዚህ እዚህ ላይ ዲያሎግ ቦክስን
እንወስዳለን ማለት ነው። ከዚህ በፊት እንደምናደርገው የማይ ሊስት ቪው የተመረጠችውን አይ ቫልዩ እናስገባለን። ስለዚህ ጌት አይተም ፖዚሽን አት ፖዚሽን ከዛ በኋላ የአይ ቫልዩ ይህንን ደግሞ ቱ ስትሪንግ አስገባልኝ እንለዋለን። አሁን ዲያሎግ ቦክሳችንን በትክክል አመጣልን። ይህንን ዲያሎግ ቦክስ ክሊክ በምናደርግበት ይህንን ሊስት ቪውን ክሊክ በምናደርግበት ጊዜ ይህንን ዲያሎግ ቦክስ ሊያመጣልን ይችላል። በእርግጥ ይሄ ዲያሎግ ቦክስ ለስፒነሩ ጊዜ የተጠቀምንበት ስለሆነ እዛ ውስጥ የተጻፉት ቃላቶች ብዙ ጊዜ ለሊስት ቪው አይሆኑም። ምክንያቱም ስፒነር ውስጥ ያስገባ ነው ፕሮፌሽን ሲሆን ሊስት ውስጥ ያስገባ ነው ደግሞ ሰርቲፊኬት ነው። ስለዚህ እነኚህን ሁለቱን ተመሳሳይ ዲያሎግ ቦክስ እንዲያመጣልን ካስፈለገ ዲያሎግ ቦክሳችን ውስጥ አንዳንድ ነገሮች መቀየር አለብን ማለት ነው። ይህን ማድረግ የምንችለው ዲያሎግ ቦክሳችን ጋር እንሂድና ሁለት ኢንፑት ቫሪያብል ዲፋይን እናደርግ። እነሱም ሁለት፣ አንደኛው ሜሴጅ ይሁን፣ አንደኛ ደግሞ ታይትሉ ይሁን። ስለዚህ ስትሪንግ ብለን ሌላ ቫሪያብል ታይትል ከምንለው እና ከታይትል ጋር እዚህ ከሚምታታብን ምን እንበለው ኢንፎ ማይ ኢንፎ ልበለው። ማይ ኢንፎ አሁን ማይ ኢንፎ የሚባል አንድ ቫሪያብል ዲፋይን አድርገናል ማለት ነው። ይሄ ማይ ኢንፎ የሚለው ሜሴጁን በሚያወጣበት ጊዜ አብሮ ኮንካትኔት እንዲያደርግ ከፈለግን ማይ አሁን ዩር ብሎ አሁን ፕሮፌሽን በሚሆንበት ጊዜ ከዛ የሚመጣውን ማይ ኢንፎን እንዲያስገባ ማስገባት እንችላለን። ከዛ ይሄንን አብሮ አያይዞ ከዛ መጨረሻ ላይ ከማጋራ መደመር አለበት። ሲደመር ከዛ ኢዝንም አስገብቶ ከዛ ከሜሴጅ ጋር ምን ማለት ዩር እዚህ ሰርቲፊኬት ከሆነ ሰርቲፊኬት፣ ፕሮፌሽን ከሆነ ፕሮፌሽን ይሆናል ማለት ነው። ከዚህ የሚያመጣውን እዚህ ውስጥ አስገብቶ ከዚህ ፕሮፌሽን ከመጣ ዩር ፕሮፌሽን ኢዝ ይለኛል። ከዚህ ሰርቲፊኬት ከመጣ ዩር ሰርቲፊኬት ኢዝ ብሎ ይመጣልኛል። አሁን ዲያሎግ ቦክስ ሁለት ኢንፑቶች እንዲኖሩ አስገድጀዋለሁ። ስለዚህ ዲያሎግ ቦክሳችን ከዚህ በፊት ዲፋይን ያደረግናቸው ሁለት ዲያሎግ ቦክሶች ስህተት ያሳዩናል፣ ኤረር ያሳዩናል እዚህ ጋር እና ኢንፑት ሁለት ስትሪንግ ኢንፑቶች እንደሚያስፈልጉ ለዲያሎግ ቦክስ ታች ዲፋይን ስላደረግን አሁን ኤክስፔክት ያደርጉናል ማለት ነው። ስለዚህ እዚህኛው ላይ የመጀመሪያው ስፒነሩ ላይ ማለት ነው ሁለተኛውን ምን እናደርጋለን? ፕሮፌሽን አሁን ለማይ ኢንፎ የሰጠነው ቃል ፕሮፌሽን ይሆናል ማለት ነው። ስለዚህ ፕሮፌሽናችንን አብሮ አያይዞ ያመጣልናል። እዚህኛው ላይ ግን ፕሮፌሽን ሳይሆን ሰርቲፊኬት ነው። ስለዚህ እዚህ ጋር የግዴታ ኮማ አድርገን አሁን ደግሞ ሰርቲፊኬት ብለን እናስገባለን። ስለዚህ አሁን ዲያሎግ ቦክስ አንዴ ሰርቲፊኬት ኢንፎ ሆኖ በሌላ ጊዜ ደግሞ ፕሮፌሽን ኢንፎ ሆኖ ይመጣልናል ማለት ነው። አሁን ከሞላ ጎደል ሁሉንም ነገር ጨርሰናል። እስቲ ፕሮግራማችንን ረን አድርገን ፕሮግራማችንን ረን በምናደርግበት ጊዜ ከዚህ በፊት ሊስት ቦክሱ ላይ ወይም ደግሞ ሊስት ቪው ላይ ያስገባናቸው የዲቫይደሮቹ እና ከለሮቹ ይቀየራሉ ብዬ ገምታለሁ። ከዚህ በተጨማሪ ደግሞ ዲያሎግ ቦክሱ በሚመጣበት ጊዜ የመረጥነው ፕሮፌሽን ከሆነ ፕሮፌሽን ብሎ የመረጥነው ደግሞ ኳሊፊኬሽን ከሆነ ኳሊፊኬሽን ብሎ ይመጣልናል ማለት ነው። ይህንን እንዳየነው መስመሩ የዲቫይደሩ ቀይ ሆኗል። ቀይ ያስገብተን ነበረ። ምንም የተመረጠ ነገር ስለሆነ የተመረጠው ከለር የለም። ግን አሁን አንዱን ብንመርጥ ማለት ፕሮግራም ብንመርጥ ይህንን ክሊክ ብናደርግ ልክ የተመረጠው ዩር ሰርቲፊኬት ኢዝ ፕሮግራሚንግ ብሎ አወጣልኝ ማለት ነው። አሁን ፕሮጀክት ማኔጅመንትን ክሊክ ማድረግ ዩር ሰርቲፊኬት ኢዝ ፕሮጀክት ማኔጅመንት ብሎ አመጣልኝ ማለት ነው። ስለዚህ የተመረጠውን ከለር አየን፣ ዲቫይደሩንም አየን። አሁን ተመሳሳይ ዲያሎግ ቦክስን ለስፒነሩም ስለተጠቀምን እስቲ ስፒነር ላይ እንሂድና ዶክተር እንበል።
ዶክተር ስንል ዩር ፕሮፌሽን ኢዝ ዶክተር ነው ያለው፣ ሰርቲፊኬት አላለም። ስለዚህ አንዱን ዲያሎግ ቦክስ ለሁለት መጠቀም ይችለናል ማለት ነው። እዚህ ዳታቤዝ ብንል ዩር ሰርቲፊኬት ኢዝ ዳታቤዝ ሰርቲፊኬት ስለሆነ፣ እዚህ ደግሞ ክሊክ አድርገን አርክቴክት ብንል ደግሞ ዩር ፕሮፌሽን ኢዝ አርክቴክት የሚል ይመጣልናል ማለት ነው። ይህ ከሞላ ጎደል ከሊስት ቪው ጋር እንዴት አክሽን አብረን ማያያዝ እንደምንችል ወይም ደግሞ አንድ ሰው ክሊክ በሚያደርግበት ጊዜ የሆነ ነገር እንዲቀየር የሆነ ነገር እንዲያሳይ ማድረግ የሚቻለውን አያያዝን 15ኛው ቪዲዮ በዚሁ ይጠናቀቃል። ተጨማሪ ቪዲዮ የምትፈልጉ ከሆነ ሰብስክራይብ አድርጉ። አመሰግናለሁ።